ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዕ አቡነ ኤልያስ በጎፋና ባስኬቶ ሀገረ ስብከት የሥልጣነ ክህነት ማዕረግ ሰጡ። በሀገረ ስብከቱ አንድ አገልጋይ የቅስና ማዕረግ እንዲሁም 10 አገልጋዮች የዲቁና ማዕረግ ተቀብለዋል። ብፁዕነታቸው ክህነት ትልቅ መንፈሳዊ ኃላፊነት መሆኑን ተረድተው አገልጋዮቹ ሕዝበ ክርስቲያኑን በቅንነት በትጋትና በፍቅር ማገልገል እንዲሁም የቤተ ክርስቲያንን አንድነት እንዲጠብቁ አባታዊ አደራ ሰጥተዋል። በአካባቢው የሚታየውን የአገልጋይ እጥረት በዘላቂነት መቅረፍ፣ የወንጌል አገልግሎት በስፋትና በጥራት ለምዕመናን እንዲዳረስ ማስቻል፣ የሀገረ ስብከቱን መንፈሳዊ መዋቅር ማጠናከር ይገባልም ተብለዋል። በማኅበረ ቅዱሳን የወሊሶ ማዕከል 125 የግቢ ጉባኤ ተማሪዎችን አስመረቀ። ማዕከሉ ላለፉት 4 ዓመታት መንፈሳዊ ኮርስ ያስተማራቸውን የአምቦ ዩኒቨርሲቲ የወሊሶ ካምፓስ እንዲሁም በተለያዩ ኮሌጆች 125 የግቢ ጉባኤ ተማሪዎችን በአባቶች ቡራኬ አስመርቀዋል። ከተመረቁትም መካከል የግቢ ጉባኤ ተማሪ የሆነችው ቤተልሔም ጥበቡ 4 ነጥብ በማስመዝገብ የዩኒቨርሲቲውን ዋንጫና ሌሎች ሽልማቶችን ማግኘቷም ተመላክተዋል። የማዕረግ ተመራቂዋ በግቢ ጉባኤ ሥራ አስፈጻሚ፣ ምክትል ሰብሳቢ፣ የኮርስና የአብነት ተማሪ በመዝሙርና በተለያዩ ክፍላት ንቁ ተሳታፊ በመሆን ማገልገሏ ከማዕከሉ ያገኘነው መረጃ ያመላክታል። ተመራቂዋ ለዚህ ውጤት እንድትበቃ ያደረጋት በግቢ ጉባኤ ያላት አገልግሎትና ያላትን ሰዓት ለትምህርቷ ትኩረት በመስጠቷ መሆኑም ተጠቁመዋል። በቀጣይ በተማርሁበት ቅድስት ቤተ ክርስቲያኔን ያስተማረኝን ማኅበረ ቅዱሳንንና ሀገሬን በቅንነትና በታማኝነት ለማገልገል ዝግጁ ነኝም ብላለች። ብፁዕ አቡነ ጢሞቴዎስ በታርጫ አንድነት ገዳም ለሚገኙ የአብነት ደቀ መዛሙርት ድጋፍ አደረጉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዳውሮ ሀገረ ስብከት በታርጫ ምዕራፈ ቅዱሳን አቡነ ተክለ ሃይማኖት አንድነት ገዳም የአብነት ትምህርት ቤት ለሚሆኑ ደቀ መዛሙርትና ለመምህራቸው የአልባሳትና የመማሪያ መጻሕፍት ድጋፍ አድርገዋል። ብፁዕነታቸው ደቀ መዛሙርቱ የነገዋን ቤተ ክርስቲያን አደራ ተረካቢ መሆናቸውን በመገንዘብ ዛሬ ላይ መጠየቅና መደገፍ ያስፈልጋል ብለዋል። በተጨማሪም ጊዜያቸውን ለትምህርት ብቻ እንዲያውሉ በአግባቡ ተምረውና ታንጸው ለቅድስት ቤተ ክርስቲያንና ለምዕመናን መድረስ ይገባቸዋል ሲሉ ለደቀ መዛሙርቱ አሳስበዋል። መረጃው የዳውሮ ሀገረ ስብከት ነው። የባሌ ሮቤ ማዕከል 10 የሕክምና ሳይንስ ዶክተሮችን አስመረቀ። በማኅበረ ቅዱሳን የባሌ ሮቤ ማዕከል የጎባ ወረዳ ማዕከል የግቢ ጉባኤያት አገልግሎት ዋና ክፍል በመደወላቡ ዩኒቨርሲቲ የጎባ ሪፈራል ሆስፒታል ግቢ ጉባኤ 10 የሕክምና ሳይንስ ዶክተሮችን በጎባ ደብረ ሰላም ቅዱስ ኡራኤል ቤተ ክርስቲያን አስመርቀዋል። በምረቃ መርሃ ግብሩም የአደራ መስቀል የተሰጣቸው ሲሆን ከፍተኛ ውጤት 3.8 በማምጣት የወርቅ ሜዳሊያ ተሸላሚ ለሆነው ለዶክተር ሞገስ ብርሃኔ ከጎባ ሪፈራል ሆስፒታል ግቢ ጉባኤ ስጦታ ተበርክቶለታል። ተመልካቾቻችን ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።